አትድንም። ባትጠመቅም እንኳን ትድናለህ ነው። እሺ ማስረጃ ካልከኝ ማስረጃ ላቀርብልህ እችላለሁ። የለውም እኔ ማስረጃ ስጠይቅ የዳነ ሰው ነው የሚጠመቀው ነው ያለው ወይስ ያመነ ይድናል እንጂ ባትጠመቅ እንኳን ኦልሬዲ ምን ብለሃል? ድናል። ለምሳሌ ማስረጃ አቅርብ ካልከኝ እኔ አላልኩህማ። አሁን እኮ ሐሳብ ይፈቀድልኛል? ሐሳብህን መናገር ፈልገህ እንደሆነ አላውቅም። ጌታ ሲያስተምር ለምሳሌ አምላካችን ኢየሱስ ክርስቶስ ሲያስተምር ጥምቀትን ለድነት ብሎ ነው ያስተማረው ወይስ ደግሞ የዳነ ሰው ነው የሚጠመቀው ብሎ ነው ያስተማረው? ለይልኝ እስኪ አንድ ጊዜ። ቴዶ ይሰማል? ድምጽ ይሰማል መስፍን? እሺ አሁን ቴዶ በደንብ ስማኝ እሺ። ጌታ ሲያስተምር በወንጌል የዳነ ሰው ይጠመቃል ብሎ ነው ያስተማረው ወይስ ደግሞ የዳነ ሰው ይጠመቃል ነው ያለው ወይስ ደግሞ ጥምቀትን ለድነት ነው ብሎ ነው ያስተማረው? ለይልኝ እስኪ። ወረደ እንዴ? ኦኬ ይቅርታ አላስተዋልኩም ነበር እንደወረደ። እሺ ሌላ በነገራችን ላይ ይህን ርዕስ መስፍኔ 3-4 ቀን አንተም እዚህ ለጥፈኸዋል፣ እኛም ቤት እየተወያየንበት ነው። አሁን አንተ የለጠፍከው ርዕስና ማንም ፕሮቴስታንት ደፍሮ በዚህ ርዕስ ሊወያይ አይችልም። ማንም ፕሮቴስታንት ደፍሮ የሚወያይ ካለ በዚህ ርዕስ አሁንም ያላችሁ ካላችሁ ገስት ላይ እኔ ከፕሮቴስታንት ነኝ ብላችሁ ሞታችሁን አንሱልን። ከታችሁ ናችሁ የምትሰሙ ካላችሁ ደግሞ የምታምኑትን በድፍረት መናገር የምትችሉ ሰዎች ካላችሁ እምነታችሁ ነው የምንጠይቃችሁ። በኦርቶዶክስ ቤተክርስቲያን ትምህርት አንሞግታችሁ። እኛ ጠያቂ ነን፣ ግራ ገብቶናል፣ የመዳን ትምህርታችሁ ግራ የሚያጋባ ነው እያልን ነው። አስረዱ። እዚህ መጣችሁ እኔ ጋር ስትወያዩ፣ መስፍን ጋር ስትወያዩ፣ ዋሴ ጋር ስትወያዩ፣ የተለያዩ ወንድሞች ጋር ስትወያዩ እንሰማችሁ አይደለ? ዳኑ የምትሉን ምናምን እንዳን ምን ብናምን ነው ከቶ ምንድ ነው? እስኪ ሊስት አድርጉና ንገሩን። ይሄን በሉ። ስለዚህ አስገባ ሰው ካለ መስፍኔ። እኛ ግን በጣም ደስ ይለኛል ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 12 ላይ ስለዚህም ምክንያት ይህንን መከራ ደግሞ ተቀብያለሁ ነገር ግን አላፍርበትም ይላል። ለምን ሲባል ያመንኩትን አውቀዋለሁ ይላል። እኛ በጣም ደስ ይለናል ያመንነውን ስለምናቅ አናፍርበትም። ስለዚህም ምክንያት ያመንነውን በድፍረት መናገር የምንችል እኛ ክርስቲያኖች ነን። እኔን ለምሳሌ ይሄንን ጥያቄ ብጠይቁኝ በጣም ደስ ብሎኝ በኩራት መልሰዋለሁ። ምን አመኘ ልዳን ብሎ ቢለኝ ሰው ምን አምኖ መዳን እንዳለበት ከዛ በኋላ ደግሞ እንዴት ባለ ሁኔታ ድነቱን መፈጸም እንዳለበት በደንብ አድርጌ ማስረዳት እችላለሁ። እያንዳንዱ ኦርቶዶክሳዊ ክርስቲያን ይሄንን ደስ ብሎት በሐሴት ተሞልቶ ነው የሚያስረዳው። ፕሮቴስታንቶች ግን በእርግጠኝነት 100% 101% መናገር የምንችለው ምንድነው ምን ዳኑ ትሉናላችሁ ምናምን እንዳን ስንላችሁ በዚህኛው አማርኛ ምንድነው ወፍ የለም ነው የሚባለው። ወፍ የለም ምናምን እንዳን ሊስት አድርጉልን እሺ። እስኪ ከታች ካላችሁ ሰዎች አስገቡ። እዚህ ሞዴሬተሮች የፕሮቴስታንት እምነት ተከታይ ካለ ይግባና ይሞግተን። በነገራችን ጭራሽ ይሄንን ጳውልዬ እኔ የዳኑበትን ነው እየጠየቅኩ ያለሁት። ሰው እንዴት ይድናል ማናዳነው በሚል ሳይሆን በምን ዳናችሁ። አሁን እዚህ ጋር ርዕሱን ምናልባት ለሁላችሁም ግልጽ እንዲሆን ርዕሱ ውስን ርዕስ አይደለም። በምን ዳናችሁ በዚህ ብቻ የሚባል ርዕስ አይደለም። በመስቀሉ ስራ ላይ ምን አለ? ስጋና ደሙ አለ፣ ጽንሰቱ አለ እኮ እርገቱ አለ፣ የእግዚአብሔር ልጁን የመላክ ስራ አለ እኮ። እና ይሄን ሰፋ አድርገን የምናየው ነው፣ እንደ ቀላል የምናየውም አይደለም። ይሄ ርዕስ እኔ ቢያንስ ብዙ ቀን ትንሽ ቀን የምገፋበት ነው። ስለ ምልጃ አለ፣ ስለ ቤዛነቱ አለ፣ ስለ ብዙ ነገር የሚያካትት ነው። ስለ ጥምቀት አለ፣ ስለ ቅዱስ ቁርባን አለ፣ ስለ በጎ ስራ አለ። ሰው ከዳነ በኋላ ምን ገንዘብ ማድረግ አለበት? እና ይሄ ቀላል ርዕስ አይደለም። አሁን ምናልባት ፕሮቴስታንቶችም በጥልቀት እንድትረዱት የምፈልገው እዚህ ጋር ግራ የሚያጋባው የፕሮቴስታንት መዳን ከሆነ አልዳናችሁም ነው የኔ ጥያቄ። አልዳናችሁ። ግማሾቻችሁ ጥምቀት አያድንም ትላላችሁ። እንደዚህ ሄዱ አይነት እንደነ ጌርሳም እንደነ ዳኒ አይነቱ አላዳነንም ጥምቀት ትላል። ክርስቶስ ደግሞ አምኖ ስትጠመቅ ትድናለህ ይላል።
ስጋው ደግሞ ሲምቦል ነው ትላላችሁ። ስጋው ደግሞ ሲምቦል ነው ትላላችሁ። ኢየሱስ ክርስቶስ ደግሞ እውነተኛ ስጋዬ ነው ያለ። ስለዚህ እነዚህን የመሳሰሉት ነገሮች በአጠቃላይ መጽሐፍ ቅዱሱ በበጎ ስራ በመጽናት የዘላለምን ሕይወት ይገኛል ይላል። አንተ ጋር ስንጠይቅ ደግሞ በጎ ስራ አያስፈልግም ትላል። ኢየሱስ ክርስቶስ እኔ አማላጅ አይደለሁም ይላል። አንተ ጋር ስንመጣ አማላጅ ነው ትላል። ብዙ ዝብርቅርቅ ያለ አስተምሮ ስላላችሁ ኩበት የሚል አስተምሮ ስላላችሁ የማይጠቅም የሰው ሐሳብ ስለምትከተሉ ግራ የሚያጋባ የፕሮቴስታንት መዳን ብለህ ነው። ስለዚህ ይሄ ትንሽ ቀንም ራን ያደርጋል። ብዙ ነገሮችን ያካተተ ነው። ጳውሊ ያው እንድትረዳኝ ስታወራቸው ብዙ ነገር እየዳሰስክ ብታወራ የተሻለ ይሆናል። ስለዚህ ምልጃንም የሚያካተት ነው። ክርስቶስ በምልጃ አላዳነን። ያዳነን በቀራንዮ በዕለተ ዓርብ በፈጸመው ቤዛነት። ትውልድ የዘላለም ሕይወት መስጠት ይችላል አይችልም? ትውልድ ምንድነው ሊያደርገን የሚችለው? ከስጋዊ ደዌ ከሚመጣው መቅሰፍት ፍጡራን ሊያድኑን ይችላሉ ከእግዚአብሔር በተሰጣቸው ጸጋ። ከዛስ ምንድነው የሚያደርጉት? ወደ ዘላለማዊ ሕይወት ወደ ኢየሱስ ክርስቶስ ቤዛነት ያደርሱናል። የፍጡራን ደረጃው ይሄ ነው። እኛ የኢየሱስ ክርስቶስን ቤዛነት ከየትኛውም ቤዛነት ጋር እናገናኝ። የኢየሱስ ክርስቶስን ማዳን ከየትኛውም ፍጡር ጋር እናገናኝ። እመቤታችን ታማልዳለች። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን የጌታዬ እናት ታማልዳለች ስል ለስጋ ወደሙ ታበቃኛለች፣ ስጋና ወደሙን ትተካለች የሚል ኦርቶዶክስም የለ። ስለዚህ ግራ የሚያጋባው የፕሮቴስታንት መዳን ሰው እስቲ ያሳያችሁ። እንደው በብሽሽቅ ውስጥ ወንጌል ይከብራል እንዴ? እኔ እናቴን ሳትወድ ጳውሎስን እናት ሳልወድ እውነት መከባበር ይፈጠራል ሁለታችን ላይ? እውነት ፍቅር እንለዋወጣለን? እኔ ከማን ነው የተገኘሁት? እግዚአብሔር እኮ የፈለገ ይሁን ሰላም ነው መስይ የፈለገ ነገር ይሁን እግዚአብሔር አምላክ በእናቴ ከተማ ከትሞ ነው የወለደኝ። የተወለድኩት ከእናትና ከአባቴ ላከብር ግዴታዬ። እግዚአብሔር ፈጣሪ፣ እናትና አባቴ ደግሞ ወላጆቼ ናቸው። እድሜ እንዲረዝም እናትና አባትን አክብር ያለ አምላክ አንተ ትንሽ አታፍር? እንደኔና እናት እኮ ነች ስትል ትንሽ አታፍር? ያንተ እናት እኮ አንተን ስትወልድ ከመውለዷ በፊት በእጮኝነት ጊዜ ለአቅመ ሔዋን ስትደርስ ክብረ ንጽሕናዋ የለም። ከአንድ ወንድ ጋር ማንኛውም ሴት ግንኙነትን ሲያደርግ ክብረ ንጽሕናዋ አይኖርም። እመቤታችን ቅድስት ድንግል ማርያም 6 ጊዜ ድንግል የሆነች ነች። ክብሯ፣ ድንግልናዋ የአካል፣ የፀጉር፣ የአስተሳሰብ፣ የህሊና የሁሉ ነገር ድንግል ነች። ስትወለድ ድንግል ነች። ከተወለደች በኋላም ድንግል ነች። ቅዱስ ገብርኤል መጥቶ ሲያበስራት ድንግል ነች። ስትጸንስ ድንግል ነች። ከመውለዷ በፊት ድንግል ነች። ስትወልድም ድንግል ነች። ከወለደችም በኋላ ድንግል ነች። 6 ጊዜ እመቤታችን ድንግል ነች። አንዳንድ ጊዜ ያንተን እናት ማመጣጠን ያለብህ ቦታውን አትሳት። አንቺ ከሴቶች መካከል የተለየሽ ነሽ፣ የተባረክሽ ነሽ። የማህፀንሽን ፍሬ የተባረከ ነው። ለይታ አውራ። መጽሐፉ ይለያል፣ አንተ አትለይም። ለምን? የአጋንንት መንፈስ በውስጥ ስላለ፣ አጋንንታዊ አስተሳሰብ ስላለ። እኛ ይሄን ነው የመዳን ሂደታችሁ የተምታታ ነው። ለኛ ለኦርቶዶክሳውያን አልተምታታብን። መላእክቶች ያድናሉ። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ለማገልገል የሚላኩ መናፍስት አይደሉምን ይለናል። መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። አንዱ መልአክ በሁላችን ዙሪያ ይሰፍራል።
ያድነናል። መጽሐፉ ነው የሚለው፣ እኔ አይደለሁ። እንኳን አብሮ አደረሰን እና የእግዚአብሔር መልአክ ይጠብቃል ያድነናል ማለት በፊት ለፊቱ ኃጢአት ብንሰራም ይቅር አይለንም። ስልጣን ተሰጥቶታል። ለምን? ስማቸው በስሙ ስለሆነ። ዘጸአት ምዕራፍ 23 ቁጥር 20 አንብቡ። ይቅር አይሉህም በፊቱ እንዳታስመርር ኃጢአት እንዳሰራ ብሏል። ይጠብቃል ያድናል ያለው እግዚአብሔር ከኛ ጋር ምን አላተም? ግለጥና አንብብ። ስለዚህ መላእክት ከምን ያድኑኛል ካልከኝ የዘላለም ሕይወት የኢየሱስ ክርስቶስ ቤዛነት፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አለቀ በቃ። ወደ ስጋና ወደ ደሙ ግን እየጠበቁን እንድንቀርብ ያደርጉናል፣ ከክፉ ይጠብቁናል። ይሄ ነው ልዩነቱ። አመሰግናለሁ ፓውልዬ። እንደዚህ ነው ያለው። ተከሴ ከፕሮቴስታንት ነው አይደለ? ከፓውልዬ ጋር ቀጥሉ።